አንደኛ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ታላቅ ብርሃን የሚኖረው እግዚአብሔር ማንም ሊያየው አይችልም ምናምን ብለው ጢሞቴዎስ ላይ ጳውሎስ ታውስ ቁጥር እግዚአብሔርን ያየው ማንም የለም። ሁለተኛ ጢሞቴዎስ መልሱ ስለሆነ ማለት ፊቱ እንደ ፀሐይ ያበራ ነበረ። ከዛ ህዝቡ ምንድነው ያሉት ታስታውሳለህ? ምንድነው ያለው? ሸፍንልን አይደለ? ለምን? እግዚአብሔር ፕሬዘንስ ውስጥ ከመቆየቱ የተነሳ ማለት ነው። በእግዚአብሔር ህልውና ውስጥ በሱ ፕሬዘንስ ውስጥ ከመቆየቱ የተነሳ ሲመጣ ፊቱ እንደ ፀሐይ ያበራ ነበረ። ከዛ ፊቱ ላይ ጨርቅ አረጉ፣ ቬል አረጉ፣ መጋረጃ አረጉ። ከዛ እንደውም ምክንያቱን ይነግራል። ባይዜ ቬል ያረጉበት ማየት ስላቃታቸው ምናምን በሚለው ሴንስ ሳይሆን ያ ፌድ እያረገ መሄዱን ማየት ስላልፈለጉ ነው የሚል ነው ኢንተርፕሪቴሽን። ሁላ በጣም አንጸባርቆ ምናምን አይደለም። ያንጸባርቃል፣ ግን ማየት የማይችሉት አይነት ማንጸባረቅ የእግዚአብሔር ብቻ ነው። ፀሐይ 7 እጥፍ የሚበልጥ ከሱ ጋር ጊዜ አሳልፎ ከመምጣቱ የተነሳ ግን እሱም ሲያንጸባርቅ እናያለን። ግን መጋረጃ አረጉበት የተባለው ለምን መጋረጃው ሆነ? ለምን መጋረጃው ሆነ ሲባል ፌድ አውት እያደረገ የሚመጣውን ያንን ግላንስ እንዳያዩ ነው፣ ያንን ክብር እንዳያዩ ስለተፈለገ ነው የሚል እሱ አይደለም ፖይንት። ፌድ እያደረገ የሚሄድ ሞመንተርሊ ግሎሪ ክብር ምንድነው መሸፈኛ የሚያስፈልገው ከሆነ የማይለወጥ ሊጠፋ የማይችል ክብር ምን አይነት መጋረጃ ያስፈልጋል? የሚጠፋው ከእጅ በተሰራ ተቀዶ በሚጠፋ አርጅቷል ተብሎ በሚጣል ቬል ነው አይደል የተሸፈነው? ያ ቅድም ብርሃናት ሁሉ አባት ተብሎ የጠራው በብርሃናት ውስጥ ይኖራል የተባለው እሱ ደግሞ ያ ብርሃንነት ማንነቱ ነውና ልክ ሙሴ ፊት ላይ እንደታየው በርቶ የሚጠፋ አይደለም። ስለዚህ መሆን ያለበት ምንድነው ሲባል ሙሴ ፊት ላይ የተቀመጠው ጨርቅ አይደለም የሚያስፈልገው ያንን ብርሃን በሰውነት ቬል ማድረግ መሸፈን ነበር የነበረበት። ቃልም ስጋ ሆነ ወይ ያ ብርሃን ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። እኛ ማየት የምንችል ሆነን፣ እኛ አይናችን ከዛ ብርሃን የተነሳ የማይጠፋ ሆነን በእኛ መካከል ተገለጠ። አየነው። ማንን? ያ ማንም ሊያየው በማይችል ብርሃናት ውስጥ የሚኖረው የዓለም ብርሃን ነኝ ያለውን አየነው። በምን? እስራኤላውያን በመጋረጃው፣ እኛ ደግሞ እርሱ ኮንጆይን ባደረገው በተጣመረው ስጋው በኩል ያንን ብርሃን አየነው። ስለዚህ ብርሃንነቱ አይደንቲቲው ነው፣ ብርሃንነቱ ማንነቱ ነው። አውልቆ ጥሎ ሊመጣ የሚችለው ነገር አለ። ቆዳዬን ነው ይሄን ከለሬን እንትን ማስለቀቅ ይችላል? አልችልም። ይሄ ነው ጥቁር ነኝ፣ በቃ አይደንቲቲው እሱ ነው። የኔ አይደንቲቲ ጥቁር ነው። ማይክል ጃክሰን ቀየረ አሉ፣ ቆዳውን ነጭ አረጋ አሉ። ማይክል ጃክሰን ወደ ነጭነት ተቀይሯል፣ ፈረንጅ ሆኗል ተብሎ ተወርቶለታል? አልተወራለትም አይደል? ጥቁር እንደሆነ ነው የሚወራው። ፊቱ እኮ ይሄንን ነው የሚመስለው። አረ ገብቷቸዋል። ምሳሌው እያወራ ያለሁት ምዕመናን ከታች አላችሁ። እኔ ገብቶኛል። ባይዞ እስከ ዛሬ እንደዚህ አልተረዳሁም። ግን ምንድነው ማስበው መሰለህ? እስከ ዛሬ ሳስበው የነበረው እንዴት ነበር ማስበው? አምላክነቱ የትም አልሄድም። አሁን ትንሽ ጥያቄዎች ምናምን ክርክሮች አሉ ኢቫንጀሊካል አካባቢ ላይ ኢየሱስ ክርስቶስ አምላክ በአምላክነቱ ተገልጧል ወይ የሚል ነገር ደግሞ አሁን ቀጥለህ የምትመልስልኝ ነገር ነው። ዘግተኸዋል ሚዩትን
ስፒከሩ እዚያ ናቴ ላይ ነው ያለውና ለዛ ነው ቦታ መቀየር አለብኝ። እሺ አሁን ቀጥል አቆመዋል። እና ምንድነው የአምላክነት አይዴንቲቲ አለ፣ ማንነቱ አለ እግዚአብሔር ማለት ማንም ሊያየው በማይችል ብርሃን ውስጥ የሚኖር ማለት በቃ ቃላት ሊጠቀም የሚችለው ጳውሎስ ብርሃን በሚለው እንትን ነው። እንደገና ደግሞ ወይ በፀሐይ ሌላ ቦታ በፀሐይ የተመሰለበት አለ። ፀሐይን ማየት እንደማንችል በፍጥረት ዓለም ላይ በጣም ከሰው አቅም በላይ በሆነ ነገር ላይ እግዚአብሔር ተገልጧል፣ ተነግሮለታል። በታላቅ ብርሃን ውስጥ ይኖራል ሲል ብርሃን ኃያል ስለሆነ ኃያልነቱ፣ ጻድቅነቱ ይህን ሁሉ ግሎሪውን ወደ ምድር ላይ በኢየሱስ ይመጣ ሰዎችን አያጠፋም የሚል ነገር ነው እና ኢየሱስ አምላክነቱን ተጠቅሟል። በአምላክነቱ ምድር ላይ ተገልጧል የሚል ጥያቄ ተገልጧል ያሉ ሰዎች ፍጹም አልተገለጠም፣ ፍጹም ሰውነቱ ብቻ ነው የተገለጠው የሚል ነገር ክርክር አለ። ያን ጥያቄ እንድትመልስልኝ ስለፈለኩ ነው መጀመሪያ ከዛ ጥቅስ የተነሳ። መናፍቃን ናቸው ክላሪፋይ የሆነ በስጋ በነበረበት ጊዜ ያን ብርሃኑን ይዞ ቢመጣ ልናየውና ልንቋቋመው ስለማንችል አምላክነቱን ትቶ ነው የመጣው ብለው የሚያስተምሩ የተረገሙ መናፍቃኖች ናቸው። እርኩስ መንፈስ የተጠናወታቸው አጋንንት የሚጋልባቸው የተረገሙ መናፍቃኖች ናቸው። አምላክነቱን ትቶ መጥቷል። ለምን አምላክነት ማንነት ነው ብለን አላለ ቅድም? የት ነው ትተህ የምትመጣው ማንነትን? ቅድም የማይክል ጃክሰንን አንስተናል። አዎ እንደኔ ጥቁር ነበረ፣ ከለሩ እንደኔ ነበረ። ከዛ ወደዚህ ቀየረው አይደለ? ጥቁር መባሉ ግን ሊቀር አልቻለም። ለምን? ማንነቱ ስለሆነ አይቀርም። ከፊት ለፊት ነጭም ቆዳ አስለጥፍ፣ ቢጫ ማስለጥፍ፣ ያ ኦሪጂናል ማንነት ነው የሚቀረው። ስለዚህ ክርስቶስ ኢየሱስ አምላክ ነው፣ ብርሃን ነው። ደን ቃልም ስጋ ሲሆን ያን በዛ ሙሉ ክብሩ ማየት ስለማንችል ኢየሱስ ሙሴ ጋር ሀፕን ያደረገውን ኤንካውንተር ታስታውሳለህ? እና አሳየኝ፣ ክብርን አሳየኝ፣ ክብርን አሳየኝ አለ ያለው። አዲስ ኪዳናችን ላይ የእግዚአብሔር ክብር ተብሎ የተጠቀሰው ማለት ኢየሱስ ክርስቶስ ቀጥታ ይገናኛል። ለዛ ነው አንድ ቆይ አንድ ሶስት አንበሬት ማሚጋሩ ፕላን መነሻ ሰዓት ተቃርቧል። በደዋል ላይ የቀራችሁ የጅማ መንገደኞች መንገደኛ ዶክተር በረከት ጥላሁን ማይሊስ ይብሩ ይህ የመጨረሻ የማሳፈሪያ ጥሪ ነው። በበር ቁጥር ኢሰባት ተሳፈር ይደጋለ ለሲዘንት ሜል ፕሬዘንቴሽን ፕሊዝ ተፕራታይ ኮሚቲ once we want visit to Jima is a report departure. Remaining passengers to Jima, passenger Dr. Barakat ጥላሁን ማይሊስ ይብሩ please proceed to get your ፋይናል ኮል ነው። ጥሩ ነው፣ አይጨቀጭቁንም። ከዚህ በኋላ ዳን ክብርህን አሳየኝ የሚል ጥያቄ ነው የጠየቀው ሙሴ። ክብርህን አሳየኝ እና ራስህን አሳየኝ ይለያያል አይደል? ኦኬ። ራስህን አሳየኝ ቀጥታ ባለቤቱን አድረስ ስታደርግ ነው። ክብርህን አሳየኝ የሆነ የሱን የሆነ ነገር ፈልጓል አይነት ነገር ማለት ነው። ፈልጓል። አዲስ ኪዳናችን ላይ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ ነው ይላል። የእግዚአብሔር ክብር ኢየሱስ ክርስቶስ ነው። ከዛ ሲባል ወደ አለቱ ሂድ ነው አይደል ያለው። አሜዚንግ ነገር ነው ያለው እዛ ጋር ባይዘ ወደ ሰንጣቃው አለት ጠጋ በለ። ይከተላቸው ከነበረ ከመንፈሳዊ አለት ሁሉም ጠጡ ነው አይደል የሚለው ጳውሎስ። ደን ያንን አለት ነው አይደል የመታው። ያ አለት ሲመታ ነው አይደል ተሰንጥቆ ውሃ የወጣው። ደን ምን ይለዋል? ወደ አለቱ ሰንጣቃ ስፍራ ና ይለዋል። እዛ ጋር ተከለልና ፉል ስፕለንደሩ እንዳይ ማለት ነው። ሙሉ ብርሃኑን ያንን ነጸብራቅ እንዳይመለከት ነው ባይዘ። ምክንያቱም ትሞታለህ ነው። ደን ሰንጣቃው አለት ተብሎ የሚጠራው መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ነው። ያ መንፈሳዊው አለት ክርስቶስ ነው ብለናል ጳውሎስ። እግዚአብሔር
በዛ ሰንጣቃ አለት ሸፍኖ ነው ራሱን ያሳየው። ነገርም በዛ በተሰነጠቀልን አለት በክርስቶስ በኩል አድርጎ ነው ገና ሊመጣ ያለውን ክብር ነው ባይዞ እየተናገረ ያለው። ገና ሊገለጥ ያለውን ገና በአካል ሊመጣ ያለውን ማሳያ ነው። ምክንያቱም አለቱ ክርስቶስ ነው ተባለ። አለቱ ክርስቶስ ከዛ ሊትራል አለት ጋር ነው ደግሞ እዛ ጋር የሚወስደው ሊትራል ወደ አለት ይወስዱና ተሸፈን እዛ ጋር ዛን እኔ አልፋለሁ። ከዛ ምኑን ያህል ማለት ነው ሙሉ እንትኑ ሳይሆን አለቱን መጥቶ የሚያገኝ የሆነ ስፕሌንደር አለ፣ የሆነ ብርሃን አለ። ከዛ አልፎ የሚያልፍ አለ ማለት ነው። እሱን ያህል ሙሉ ካየኝ ትደይማለህ፣ እዛው ጸጥ ነው የምትለው። ደን አዲስ ኪዳናችን ላይ ያው ሰንጣቃ አለት ያኔ ሙሉ ክብሩን እንዳናይ የከለከለን እንዳንሞት ባይዞ መታየት ስላልፈለገ ሳይሆን እንዳንሞት ወዶ የከለከለን ኦር የሸፈነን አዲስ ኪዳናችን ላይ ያው አለት ብርሃኑን ይዞልን መጣ። ያው ብርሃን በዚያ አለት በኩል ሆኖ መጣ። ክርስቶስ ሚውት አድርግ ታምራት ቦታ ይሾ ነበር ታምራት ሚውት አድርግ መግባቱን ራሱ ያ ስለዚህ መጣ ነው እያልን ያለ ነው። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አምላክነትን ሳይቶ ሰውነትን ጨመረ ነው ቤዚክ የክርስትና ትምህርት ነው። አባቶችም አርቲኩሌት አድርጎ ያስቀምጡት without ceasing his divinity he added ምን ፍለሽ ማለት ነው ስጋን ጨመረ። ፍለሽን ጨመረ፣ ስጋን ጨመረ፣ ወር ሰውነትን ጨመረ። ምንን ሲሳረግ መለኮትን ሲሳረግ። ስለዚህ ምድር ላይ ያለ አምላክ ወሰብ ነው። አምላክነቱ ልክ እንደ አሁን ቦርሳዬ እዚህ መሬት ላይ ነው ያለው ይዤ የምሄደው ወይ ሲሄድ ይዤ እሄዳለሁ ብዬ እንደማስቀምጠው ቦርሳ አምላክነትን ጥሎ መጥቷል የሚለው ቅድም እንዳልኩ የተረገመ አጋንንት ትምህርት ነው። ኦኬ አሪፍ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ታያለህ? አድባት እነዚህ ሰዎች ይሄንን ያነሱት ከእግዚአብሔር ጋር መተካከሉ የሚቀማ ምናምን ብለው ምን ያ ቀጠል። እሺ ሁለተኛ ጥያቄ አለ መሰለኝ ነው። ሁለተኛው ጥያቄ ነው እዛ የአሁኑ ላይ እሱ ከባህሪው ሆኖ ሳለ እሱ ክፍል ነው የሚመጣው። ሲጀመር አምላክነትን ትቷል አይልም። የእግዚአብሔር መልክ እንዳለ ሆኖ የባሪያ መልክ ያዘ፣ ኦር የሰውነትን መልክ ያዘ ነው። ስለዚህ ሰውነትን መለኮት እንዳለ ሰውነትን ጨመረ። ኢየሱስ ክርስቶስ መለኮትነቱ በምድር ላይ የተገለጠበት ቦታ አለ፣ ያልተገለጠበት ቦታ አለ። ኃጢአትን ከእግዚአብሔር በቀር አይሁዶች እኮ ተረድቷል። ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚችል ማን ነው? በተለይም ደግሞ በደሙ የሆነ ማሰሪያ ተብሎ የተነገረው ማን ሊያደርግ ይችላል? ፓርደን ማን ሊያደርግ ይችላል? አምላክ ብቻ ነው ሊያደርግ የሚችለው። ሁለተኛው አሁንም ዮሐንስ ሁለተኛው ሳይሆን ሶስተኛው ዮሐንስ 10 ላይ ያለ ሐሳብ አለ። አብ ቀድሶ ወደ ዓለም የላከውን ትሳደባለህ ትሉታላችሁ የሚል ቃል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ 10:34 አብ ቀድሶ ወደ ምድር የላከውን ትሳደባለህ ትሉታላችሁ። ልጁ ነኝ ስላልኩ ትሳደባለህ ትሉታላችሁ ወይ? ይህንን በሰሙ ጊዜ የአይሁዶቹ መጽሐፍትን የሚያውቁቱ ሪያክሽን ምን ነበረ? ድንጋይ አነሱ ነው የሚለው። ድንጋይ ደግሞ እንዲያነሱ አይ ቲንክ ዘሌዋውያን ላይ ዘዳግም ላይ መሰለኝ እግዚአብሔርን በሚሳደብ ላይ ራሱን ከእግዚአብሔር ጋር በሚያስተካክል ላይ ነው ብላስፈሚ ሕግ ድንጋይ ወገራ የሚመጣው። ስለዚህ ገብቷቸዋል ኢየሱስ ምን እያለ እንዳለ ማለት ነው። ምን እያለ እንዳለ ክሌሙን በደንብ ነው ያወቀው። ምን አሉ? ራሱን ከእግዚአብሔር ጋር አስተካክሎ ምን ነኝ ይላል ነው ያሉት። የእግዚአብሔር ልጅ ነኝ ይላል። አይገርም? ልጅ ነኝ ካልክ እንዴት ተካከልክ? እንዴት እንደዛ ሊረዱ ቻሉ?
ያው እግዚአብሔር የሚወልደው ምንን ስለሆነ ነው? እግዚአብሔርን ስለሆነ ነው። ያውቃሉ፣ በደንብ ነው የሚያውቁት። እግዚአብሔር ቀጥታ ከተወለደ እግዚአብሔር ነው። ስለዚህ የተረዱት እንደዛ ነው። ለምሳሌ ኒቆዲሞስ ጋር በተደረገው ንግግር ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው እርሱም በሰማይ የሚኖረው የሰው ልጅ ነው አይደለ? በሰማይ የነበረው ነው ወይስ በሰማይ የሚኖረው? የሰው ልጅ በሰማይ ነው ያለው ወይስ በምድር ነው ያለው? ደብረ ማታወራው ስንቴ እየሰማሁ ነው። አይ ግራ ገብቶኝ። ለምን ትሰማለህ? ጥያቄ ስጠይቅ ጥያቄ መልስ እንጂ። የሰው ልጅ በሰማይ ነው ያለው ወይስ በምድር ነው ያለው? በሰማይ ነው ያለው። ኒቆዲሞስ ጋር እያወራ ያለው በሰማይ ነው በምድር ነው? ኢየሱስ በምድር ነው። ስለዚህ በምድር ከኒቆዲሞስ ጋር የሚያወራው በቤት ያለው ነው? በሰማይ። በአንድ ጊዜ ሁለቱም ቦታ መገኘት ምን ተብሎ ነው? የምን ባህሪ ነው? የአምላክ ባህሪ እያልክ መቀጠል የምትችላቸው በጣም ብዙ ሀሳቦች አሉ፣ ብዙ አሉ። ስለዚህ ያ መለኮታዊ ማንነቱን መለኮታዊ ባህሪውን እንዳልተወ ማሳያ ናቸው ማለት ነው። ታንክ ዩ። እሺ ወንድም አለም እሺ፣ ምናሴ ቀጥል። አንዳንድ ጥያቄ ነው። እሺ ሁለት ጥያቄ ነበረኝ፣ ግን አንደኛው ለጠይቀኛ ሌላ አይ ቁጭ ብለህ የምጠብቅ ከሆነ ትደግማለህ። ሶስቱም ካለ ትጠይቃለህ። ችግር የለም። እሺ እኔ የምጠይቀው ስለ ሴሴሽኒዝም ነበርና ሞሮፍ ከትራዲሽን አንጻር ነው። አንተ ሴሴሽኒስት ነው ወር ነው? ለምሳሌ አሁን አንዳንድ ነገሮች ላይ ሴሴሽኒስት ነው። ለምሳሌ አፖስቶሊክ ድምጽ ጨምር። እሺ ይሰማል? አሁን ይሰማል? አሁን ይሰማል። ቀጥል። ስለ ሴሴሽኒዝም ነበር መጠይቀና አንተ ከትራዲሽን አንጻር ነው ወይስ? እሺ ከሂስትሪ እና ከቴዎሎጂ አንጻር የሚያብራሩ ሰዎች ምን ብሎ ነው የሚያብራሩት? በሪፎርምድ ትራዲሽን ላይ ነው። ለምሳሌ ሪፎርምድ ትራዲሽን ውስጥ ሁሉም እኮ ሴሽኒስት አይደሉም። ሂስቶሪካሉ ነው አይደለም? ሂስቶሪካሉም እንትን እኮ ሴሽኒዝም ኢዝ ናት ዴስቲንድ ቱ ቢ ከሪፎርምድ ሰርክል ውስጥ ይቀመጥ ተብሎ የተቀመጠ ነገር አይደለም። ኤኒዋን ካን ቢ። ለምሳሌ አሁን እንትኖች ሴሽኒስት ናቸው፣ ካቶሊኮች፣ በተለይ ከአፖስቶሊክ እንትን ጋር ተያይዞ ያለው ማለት ነው። በት ዴይ አር ናት ካልቪኒስት ራይት ኦር ሪፎርምድ አይደለም። ፕራክቲካሊ ኦርቶዶክሶች ሴሽኒስት ናቸው አይደል? ፕራክቲካሊ በት ዴይ አር ናት ሪፎርምድ። ስለዚህ ሪፎርምድ መሆን አለመሆን አይደለም ሴሽኒዝም ጋር የሚወስደው። ሴሽኒስት ሆኖ ኮንቲሽኒስት አሉ። ጆን ፓይፐርን፣ ወይን ግሩደምን፣ ሳም ስቶርምስን ምናምን ማምጣት ይችላሉ። እዛ እንትን ውስጥ ካምፕ ውስጥ መገኘት ባይ ዲፎልት እንደዛ እንድትሆን አያደርግም። ምን ሲሉ ሰማ ነው ከኔ እኔ እነግርሃለሁ። ኤክስፕሌን የማደርግበት ነው፣ ግን ኮመን የሆነ ኤክስፕላኔሽን ስላለው ማለት ነው። ሂስቶሪካሊ የለም ይሄን የሚመስል ነገር ስለሌለ አንቀበልም ነው። ቴዎሎጂካሊ ደግሞ አፖስቶል ላይ ካላ አንቀበልም። ምክንያቱም አፖስቶሊክ አውቶሪቲ ስፒስ አድርጓል አይደል? የሆነ ላይ ስፒስ አድርጓል። ለምሳሌ የጸጋ ስጦታዎች ላይ ኤግዛክት ለሱ ነው እኮ የጸጋ ስጦታዎች ሲባል እኮ ወደ 13 14 ምናምን ሊስት የሚደረግ አለ። እዛ ውስጥ ሴሽኒስቶቹ የሚያነሷቸው አይ ቲንክ ቢበዛ ሶስቱ ላይ ነው የሚያነሱት። ስፒኪንግ ኢን ታንክስ፣ ፕሮፌሲ እና ጊፍት ኦፍ ሂሊንግ። ሂሊንጉ ሰልፍ ሳይሆን ጊፍት ኦፍ ሂሊንግ። ሂሊንጉ ጊፍቱ ያለው ሰው የለም፣ ሂሊንጉ ግን አለ። ጊፍት ኦፍ ሂሊንግ እና መናፍስትን መለየት ምናምን የሚባሉ አንዳንዴ ያስገባሉ፣ አንዳንዴ አያስገቡ። እነዚህ ናቸው። ከዛ ውጭ በሙሉ ያለው አለ ነው። እነዛ አፖስቶሊክ አውቶሪቲን ለማሳየት የመጡ ስጦታዎች ናቸው። ቤተክርስቲያንን አውተንቲኬት ለማድረግ የመጡ ስጦታዎች ናቸው። ኤርሊ ቸርች ፋዘሮች በእኛ መካከል የለም ብለዋል። አንዳንዶቹ አለ ብለዋል፣ ግን ፈርስት አይ ዊትነስ አይደሉም ነው አርጊው የምናደርገው። ለምሳሌ እነ ጀሮም አለ ብለዋል፣ እነ ኦግስቲን አለ ብለዋል። በት ዴይ አር ናት ፈርስት ሃንድ አይ ዊትነስ አይደሉም። ለዛ ነው ማንቀበላቸው። አላዩም።
ያዩ ግን አልነበረም በእኛ መሀል ያሉ አሉ። እንደዚህ አልሆነም ያሉ አሉ። እና አንዱ ሂስቶሪካል ነው፣ አንዱ ቴዎሎጂካል ነው። ስለዚህ እኔ በዚህ ሰዓት አውቶሪቲ ያለው የለም ሳይሆን ኖ አፖስትል የሚባል የለም፣ ፕሮፌት የሚባል የለም። ፌክ ናቸው ያሉትም ፌክ ናቸው፣ ሙሉ በሙሉ ፌክ ናቸው። ሶ እኔ አሁን የኔን አቋም ልንገርህ፣ ምንም እዚህ ነገር ላይ ዳትማች እንትን መሰገድ ስላቆምኩ ማለት ነው ረጅም ጊዜ ሆኖኛል። ሐዋርያ አለ ነቢይ አለ ወደ ማለት አልመጣም። ዛሬ ሰማይ ምድር ቢገለበጥ ማለት ነው ኦኬ፣ ሰማይ ምድር ቢገለበጥ ሐዋርያና ነቢይ አለ ወደ ማለት አልመጣም። ስሜ አማን መሆኑን እርግጠኛ የሆንኩትን ያክል ሐዋርያና ነቢይ እንደሌለ እርግጠኛ ነው። የለም ባይብሉን በተለይ ስታነብ በዚህ ሰዓት ያሉት ይቀፉሃል፣ ያቅለሸልሻል። ነቢይ እንዳልሆኑ ታውቃለህ ማለት ነው። ስሙን ብቻ ነው የያዙት። ይሄ ንብ ያለ ቀፎ ያለ ንብ እንደማለት ናቸው ባጭሩ። እኔ ምን አይነት እንትን ላይ ነው መሰለህ፣ ለምሳሌ ልሳን አለ የለም ምናምን ግግም ብዬ አልከራከረም። ገብቶሃል? አልከራከረም። በቃ እኔ ከአንተ ጋር የማወራው አስተርጉምና አሳየኝ ነው። ገብቶሃል? አስተርጉም። ለአንተ መናገርን የሰጠ ለሳምባዲ መተርጎምን ሰጥቷል አይደል? አስተርጉም። አለቀ። ካላስተረጎም አትጩህ። እኔ ጋር መጥተህ ጆሮዬን አታድማው፣ ዞር በልልኝ። እኔ እንደዚህ አይነት አቋም ላይ ነው ያለሁት። ትንቢት የለም ምናምን ችግር የለብኝም። እኔ ልክ አጋቦስ ሲናገር እንደሆነው ሌሎች ነቢያቱ ሲናገሩ እንደሆኑት እንደሱ መሆኑን በትክክል ፕሩቭ የሚደረግ ነገር አምጣልኝና ወይ እኔም ፈርስት አንድ ምስክር ልሆንና የዛኔ ምንስማማ ይሆናል። ግን እስከዛ ስላይተስት የሆነች ቀዳዳ አልሰጥም፣ አልቀበላቸውም። ስላይተስት የሆነች ቀዳዳ አልሰጥም። ጌታ ይናገረኛል፣ ዞር በልልኝ ከፊት። እንደዚህ አይነት እንትን ላይ ነኝ። ጊፍት ኦፍ ሂሊንግ እሷን አያሳስብም። ጊፍቱ የለም ሂሊንጉ አለ ከተባለ እኔ እኮ እላለሁ በእኔ በኩል እግዚአብሔር የሰራቸው ነገሮች እንዳሉ ስለማመን፣ ለዚህኛው በተለይ እኔ ቴዎሎጂ ምናምንም አልፈልገውም። ፕራክቲካሊ እግዚአብሔር የሰራው ነገር ስላለ ማለት ቴዎሎጂውም ይህንን ይደግፋል ነው። ስለዚህ እኔም በግሌ ሞደርን ዴይ ፕሮፌት እስቲ አንድ ሐዋርያ ጥራ። አንድም ሐዋርያ የለም። እስቲ እገሌስ ነቢይ አይደለም ነቢይ የሚባል የለም። አለ ብሎ ከመጣ ሐሰተኛ ናቸው ሁለቱም። ማንም እንደዚህ አይነት ክሌም በድፍረት ሊናገር አይችልም። እና ጌታ መንፈስ ያሳየኛል፣ ያሳይ ችግር የለውም። አይተሃል ማለት ነቢይ ነው ማለት ግን አለ እላው ዓለም ላይ ዞረ ብትተክል ሐዋርያ አይደለም። ሚሽነሪ ልትሆን ትችላለህ፣ ተልኮ ሄደ ልትሆን ትችላለህ። ግን እኔ ሐዋርያ ጳውሎስን ባየሁበት ዮሐንስን ባየሁበት አንተን ሐዋርያ ብዬ አልጠራም። አንደኛ ስልጣኑም የለህም፣ ልታዘኝ አትችልም። እኔ አንተን ባለመታዘዝ እግዚአብሔር አይቀስፈኝም። ጴጥሮስን ባለመታዘዝ ግን ጠብ ትላታለህ። እስቲ አንተ እንደዚህ አይነት ስልጣን ካለ አሳይ። ይህንን በየአብያተ ክርስቲያናቱ እንደነግጋለን ይላል ጳውሎስ። እስቲ ደንግግና አሳየኝ። ና ደንግጋ። የለህም። በሱፍ ተወጥረው ወንበር ከማሞቅ ውጭ ሌላ ምንም ተልኮ የላችሁ። በቅድስና የኖሩ እንትን ሐዋርያ የሚባሉ አሉ። በቃ በቅድስና ኖሯል፣ እግዚአብሔር የጽድቅ አክሊል ይሰጣል። ሐዋርያ ግን አይደለህም። ውጣ ቁጭ በለው። አይደለህም። በቅድስና እየኖሩ በህይወት የተመሰከረላቸው ዞሮ ሁሌም ይጠራልኝ አንድ ስም አለ፣ በሮ የሚጀምር ማለት ነው ሐዋርያ ተብሎ። እሱስ አይደለም። አምሶ ሶሪ አይደለም። በአጭሩ ከ12ቱ ሲቀነስ ይሁዳ ሲደመር ጳውሎስ ውጪ ማንም ሐዋርያ ኖሮ አያውቅም። ሐዋርያ እየተባለ እየተሾመ የቀጠለም የለም። ኦኬ፣ ሁለተኛ ቆሮንቶስ ምዕራፍ 8 እና 9 ላይ ቅዱሳን እያለ የሚጠቅሳቸው አካላት አሉና በአንዳንድ ኦርቶዶክስ ወንድምናቶቻችን እነዚህ ቅዱሳን ተብሎ የሚጠቀሱት ኤግዛምፕል ኦፍ መላእክት፣ ሰማዕታት ምናምን ያሉ ይገለጻል እና በቴዎሎጂስ እንዴት ነው ወይም ደግሞ ያው ቢሊቨርስ ፍሮም ጀሩሳሌም የሚል እንትን አለ እና እሱን ፕሩቭ የሚያደርግ ኤቪደንስ ቢኖር ምንድን ነው? አሁን አንደኛ ቆሮንቶስ 7 እና 8 ላይ አሁን እነሱ የሚሉት አይነት የሚመስል ነገር አለ እንዴ? ቅዱሳን ምናምን የሚሉ ለውጣው አንደኛ ቆሮንቶስ 8 ላይ
ስለ መግቢያው ላይ ስለ ጣዖት ስለሰዋ ነገር ስለ ምግብ ምናምን ነው የሚያወራው። ከ6 በኋላ ያው እሺ 9:1 ላይ እንደዚህ ብሎ ጀመረ። ቅዱሳን ስለሚሆነው አገልግሎት ልጽፍላችሁ 9 ነው 9:13 ላይ ነው የቃል የሚገኘው 9 ስለ እናንተ ሲያማልዱ የሚለው 8:13 ላይ ነው። 8:13 ዋት ነው እንደ በመናን 9 አይደለም በመቄዶንያ ስለሆነው አይደለ ብሎ ምዕራፍ 1 የሚጀምረው በመቄዶንያ ስለተደረገው ምናምን ኦ አንደኛ ቆሮንቶስ እሺ ቀጥል ምዕራፍ 8 ነው እኮ 8 ነው እኮ ነው እያልኩ ያለሁት አንተ 9 ብለን እያነበብን ምዕራፉ አያጣላንም። ቀጥልሽ 8 እና ከሳምንት በፊት ይነገራል። ተዘጋጁ ይዘን የምንሄደው ነገር ይኖራል ይባላል። በእኔያ ፕሮግራም እንዳለቀ ይህንን አመጣለሁ የሚሉ ቃል የሚገቡ ሰዎች እኔ 2 ዳቦ ጋግራለሁ እኔ እንትን አመጣለሁ ምናምን የሚሉ አሉ። ደን ቀጣይ ላይ ያው ይዘን ወደ ማረሚያ በበዓሉ ቀን እንሄዳለን ነው እና አንዴ ሄጃለሁ ማረሚያ አርባ ምንጭ ማረሚያ ሙሉ ወንጌል ቸርች ቡድን ተሰባስበን ሌሎች ቸርቾችም ያደርጋሉ። ሄድን ከዛ እዛ ወንጌላውያን ምናምን አሉ ታራሚ ሆኑ ማለት ምን አሉ እስቲ ይሄንን የላኩ ከኛ ጋር እንደዚህ በአማረ ሁኔታ እንድንካፈል እንደዚህ በዚህ የቆሙልን እስቲ እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ እያማለዱ ነው። በዚያው ባየነው ቃል መሰረት በማረሚያ ያሉ ቅዱሳን ስለናንተ ዘወትር ሲያማልዱ ወይም ሲጸልዩ የሚል ነው እንጂ ክፍሉ ላይ ያለው ከሞቱ በኋላ ወር ምናምን የሚባል የለም። እና ቅድስና እንደሚለው ሌቭልም እየተናገረ አይደለም። አንተ ትቀልዳለህ እንዴ? አንደኛ ቆሮንቶስን መግቢያው ምን ብሎ ነው የሚጀምረው? በቆሮንቶስ ላለች ቤተክርስቲያን ቅዱሳን እንደሆናችሁ ብሎ አይደለም የሚጀምረው? ምዕራፍ 1 ቁጥር 1 ግን ቆሮንቶስ ቤተክርስቲያንን ካየ እናቱ ሚስት ነው የአባቱ ሚስት አግብቶ የሚኖሩ እንጀራ እናቱን አግብቶ የሚኖሩ በአሕዛብ ዘንድ የማይነገር ኃጢአትን የሚያደርጉ ሰዎች ያሉበት ጭቅጭቅ ያለበት ክርክር ያለበት ኦኬ ሌትስ ጎ። ስለዚህ አማለዱ ማለት ነው። እግዚአብሔር ይባርካችሁ አሏቸው። ስለዚህ በማረሚያ ያሉ ቅዱሳን እዛ ቸርች ተሰባስበው የሚያመልኩትን ቅዱሳን ምን አሉ? ባረኳቸው ነው። ስለዚህ ክፍሉ ላይ አንደኛ ቅዱሳን የሚባሉ የሆነ ስፔሻል ግሩፖች አሉ ምናምን የሚል ሜሴጅ የለው። በቃ ባጭሩ ለተላከላቸው ጉዳይ ምስጋና ያቀረቡ ጸለዩላቸው የሚል ነው ያለው። አማልዶ ጸለዩ የሚል ነው ያለው። እሺ ቀጥል። ኦኬ ሶ አንድ አካል አለ። ከዛ ይሄ አካል ወደ መቄዶንያ እርዳታን ይልካሉ። እርዳታን ሲልኩ ደግሞ ስቴቢሊቲ ኖሯቸው እንኳን ሳይሆን ካላቸው ላይ እያካፈሉ። ስለዚህ የመቄዶንያ እዛ ጋ የተገለጹት ግለሰቦች ደግሞ መልሰው ስለተደረገላቸው ነገር ይጸልዩላቸዋል፣ ለረጂዎቹ አካል ማለት ነው። ስለዚህ ያ ምልጃ ወይም ደግሞ ማማለድ በሚል ቃል ተገልጿል። ይሄ ነው ሀሳቡ። የለም ሌላ ከዛ ውጭ ጥሩ ሰምራች ታደርጋለህ። መምህር ነህ እንዴት ትላለህ? እሺ ቴንክ ዩ አማኒ። ሁለተኛ ጥያቄውን እጠብቃለሁ። ጠብቅ። መስጊድ ነህ እንደ አማን እና አሊና አህመድ የጅጅጋ ተጓዞች ናቸው። ለዛ ነው ሙስሊም የበዛው። እሺ ሚሚ መጣ የጌታ ሰው። ቅድም አንድ ልጠይቅ የፈለግኩት ጥያቄ ነበረ፣ መካከል ብሬክ አድርጌ ነው። የጌታ መወለድ ስንት ጊዜ ነው? ኦርቶዶክሶች 2 ጊዜ ላሉ፣ ወንጌላውያንም 2 ጊዜ ላሉ። እኔ ግን በፍጹም 2 ጊዜ የሚለውን መረዳት አልቻልኩም። 1 ጊዜ ነው ብዬ ነው የማምነው። ምን ትለኛለህ? 1 ጊዜ ያልከው የቱን ነው? 1 ጊዜ የሚለው ጌታ ከድንግል ማርያም የተወለደው
እሺ መጽሐፍ ቅዱስ ይዛል አጠገብ? አዎ ይዣለሁ። እስቲ መዝሙር 110 አውጣልኝ። 110 ቃሉን አውቄዋለሁ። አውራ። እሺ እንዴት ወለድኩ የሚለው ነው አይደለ? ከማርያም ወደ ወለድኩ ነው እያለ ያለው አይደለም? ከየት ቤተ እምነት ነህ? እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ከአብ ከዘላለም አልተወለደም ብላ ነው የምታምነው? አይደለም፣ ሙሉ ወንጌል ታምናለች። እኔ ያንን መቀበልና መረዳት አልቻልኩም ነው የምልህ። ምክንያቱም ይኸውልህ አሁን ሉቃስ ላይ ስታነበው አንድ የሚናገረው ቃል አለ። ሉቃስ 1:32 እና 35 ላይ ላንብብልህ። እንዲህ የሚል ቃል አለ 32 ላይ እርሱም ታላቅ ይሆናል የልዑልም ልጅ ይባላል ይላል። የልዑልም ልጅ ይባላል። 35 ላይ ደግሞ እንደዚህ ነው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ገና ይባላል። ጀስት ወደፊት ከወለደችው በኋላ ይባላል ነው ይሆናል ነው የሚለው ይባላል። እግዚአብሔር ስለ ይባላል አይደለም፣ ስለ ይባላል እኮ አይደለም ያልኩት። ይባላል ስያሜን የሚመለከት ነው። ቅዱሱ የእግዚአብሔር ልጅ ይሆናል ነው ወይስ ቅዱሱ የእግዚአብሔር ልጅ ይባላል? ልጅነቱ ተነስቶ ሲወራ እሱ እኮ የእግዚአብሔር ልጅ ነው ተብሎ ይወራል ነው እያለ ያለው ወይስ ከተወለደ በኋላ ልጅ ይሆናል ነው እያለ ያለው? እኮ መባሉ ምንን ነው ፕሪሳፖዝ አድርጎ የመጣው? ክፍሉ ላይ ምንን ነው ይባላል ያለው? ባለፈው ከተወሰኑ ሰዎች ጋር በዚህ ጉዳይ ላይ እየተነጋገርን አንዳንድ ነገሮች ያነሱና በዚህ ጉዳይ ላይ ያወሩ ይሞከሩ። ራሱ ዮሐንስ ቅድመ ዓለም ልጅ ነው የሚባለው አሉ። ግን ዮሐንስ 1 ላይ ስታስተውል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እንጂ በመጀመሪያ ልጅ ነበረ፣ ልጅም በእግዚአብሔር ዘንድ ነበረ፣ ልጅም እግዚአብሔር ነበረ አይልም። ቅድመ ዓለም የምታመጣቸው ጥቅሶች በሙሉ እንትን ነው ባይዞ እንዲህ ፊትም በእንትን ብለው የሚቀብሩ ጥቅሶችን ነው የምታመጣው። መዝሙርን አመጣን ሳንጨርስ ነው ዘለ ወደዚህ የመጣው። ሉቃስን አመጣ ሳንጨርስ ዘለ መጣ። አሁን ባመጣው ጥቅስ ልቅበረው ሐሳብህን። በቃልነት ነው ያለው፣ የሚቀበር ነው እንዳይነሳ አድርገን ከላይ በቀኑ ከላይ እንትኑን አስቀምጠንለት ግንቡን ሰርተንለት የምንሄደውን ጥቅስ ነው ይዘው የመጣው። ጥሩ ጥቅስ ነው እንደው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም። ስለዚህ ቅድመ ዓለም የሚታወቀው በቃልነቱ ነው አለ። ይሄ ቃል ከእግዚአብሔር ጋር ነበረ ይላል አይደለ? ከእግዚአብሔር ጋር ነበረ። ቃል የተባለው ክርስቶስ ነው። ከእግዚአብሔር ጋር የተባለው አብ ነው አይደለ? ታች ወርድና በአባቱ እቅፍ ያለ ልጁ እርሱን ተረከው ይላል አይደል? በማን እቅፍ? አባቱ እቅፍ ያለ የለም። የታየ ነገር የለም። በአባቱ እቅፍ የሚለው ልጅነቱን ለማመልከት ያስችላል። ግን እንደ ማስረጃ ወይም ደግሞ ያስችላል ግን ሹር እንደሆነ ሊያደርገኝ ይችላል። አሁን ሌሎቹን ጥቅሶች እሺ አረገም ቀስ ብለህ ውረድ። ለማንኛውም አንድ ጥቅስ አመተን ምን ብለን አየን? 3 ጥቅስ ዘለብኝ መተህ ነው ይሄኛውን ስርዓተ ቀብሩን እንፈጽምለታለን ያልኩ። ስርዓተ ቀብሩ መፈጸሙን ካንተ አፍ ሰምቻለሁ ያስብላል። ግን 100% ልጁ ብሎ ከነገረ በኋላ ምን አይነት ፐርሰንት ነው የፈለግከው ወዳጅ? እሱም የት ያለ? በአባቱ እቅፍ ያለ ኢቭን የነበረ አይልም። ከአባቱ ጋር ነበረ፣ ቃልም ከእግዚአብሔር ጋር ነበረ ይልና የነበረበትን ሁኔታ ሲናገር በአባቱ እቅፍ የነበረ ወይም በአባቱ እቅፍ ያለ ብሎ ነው ቃል ከእግዚአብሔር ጋር ነበረ የሚለውን ከታች ያብራራው።
አባትና ልጅ ብሎ ነግሮህም ሊያስብል ይችላል። ግን 100% ቀስ ብለው ውረድልኝ ወንድም አለ ሮሜ 8:30 ላይ እና 9:22 ላይ ያሉ አስቀድሞ የወሰናቸውን እነዛን ደግሞ ጠራቸው፣ የጠራቸውን እነዛን ደግሞ አጸደቃቸው፣ ያጸደቃቸውን እነዛን ደግሞ አከበራቸው የሚሉ ማለት ነው። እሱ ላይ እና 22 ላይ ያለው እንደዚህ አይነት ሀሳብ ነው። በመጀመሪያ ያለ ክብሩ የሚሆኑትን እቃዎች ማመገር እግዚአብሔር ወደ ሲኦል የሚገቡትን መጀመሪያ መርጧል፣ ወደ ገነት የሚወጡትን ደግሞ መጀመሪያ መርጧል የሚለው ለማሳየት ነው። አንተ እንዴት ተረዳው? እኔ በዛም ምንድን ነው የመሰለው? አንዱን ክፍል ምረጥ። ቆይ መጀመሪያ የትኛው ነው እያወራ ያለው? 9:22 ነው 8:30? በጣም የሚገልጠው 8:30 8:30 ቀጥልሽ። 8:30 ላይ ያው ሀሳቡ ስለሚለያይ 8:30 ላይ ምን የሚል ነው የሚመስለው? አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው 31። እሺ ምንድን ነው ብለን የተረዳው? እንጃ እኔ አልገባኝም ጭራሽ። አይባልም ጴንጤ ሆኖ አልገባኝም አይባልም። ምክንያቱም ጴንጤ መጽሐፍ ቅዱስ ያነባል። ምን ተረዳ? አሁን ልጠይቅ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። ምን ማለት ነው? እኔ አሮ ነው ማለት የክፍሉን ቤዝ የሆነውን ትርጉም ሳታውቅ እንዴት ነው ጥያቄ የተፈጠረው? አይ ማለት የሆነ ልጆች በሚጠይቁን ሰዓት ላይ ጥያቄ እኮ የሚፈጥረው ለመረዳት እየሞከርክ እያለ የሆነ ቦታ ቻሌንጅ ካደረገ ነው አይደል? ታዲያ ያችን ልትረዳ የሞከርካትን ነገረኝ እኮ ነው እያልኩ። ምንድን ነው የተረዳው? ከዛ የቱ ጋር ነው ቻሌንጅ ያደረገው? አሁን ለምሳሌ እግዚአብሔር ሁሉም ሰው ለማዳን እንደሞተ ሁላችን የአብ ፍቃድ ይሁን ደግሞ ወደ እግዚአብሔር እግዚአብሔር አስቀድሞ ሁሉም ነገር ማለት አዳም ምንም ነው የሰማ ያለው ነው እያወራ ያለውን ነገር ድምፅ በጣም እንትን ይላል። አሁን አይሰማም? እሺ ቀጥልስ። እግዚአብሔር በልጁ በኩል ለማዳን ያለውን ፕሮግራም እያወራ ያለ ይመስለኛል። ምን በሚለው ቃል ውስጥ ምን በሚለው ቃል ውስጥ አሩ ነው። እኔ ቻሌንጅ የሚያደርግ ነገር ካላመጣ ማውራት አልችልም። እነዛ ክፍሎች ላይ አሁን በምትለው ክፍል ላይ ማውራት አልችልም። ስትረዳ በጣም ያስቸገረ ከሆነ ኦር ማስቸገር ሳይሆን የኔን ፐርስፔክቲቭ ራሱ ለመጠየቅ አንተ የሆነ አቋም ላይ መሆን አለብን ነው። እኔ ምንም እንትን እያየሁ አይደለም። አሁን ለመመለስ የሚያስችል አይነት እንትን እያየሁ አይደለም። ምናሴ የቀጥል ሁለተኛው ጥያቄ ይቻላል። ድምጽ ይሰማል? ያ ሰላም ድምጽ ይሰማል አይደል? ያ ሰላም በረብሮ ቢሰማ አሁን ለምሳሌ ጥያቄው ሰፋ ይላልና አንድ ላይ አድርጌ እጠይቃለሁ። አሁን ስናፈታት መፈታበት መንገድ አለ አይደል? ላይክ አውዱን ጠብቀን አሁን ለምሳሌ ቅድም ያነሳውን ሰውዬ ተመልክተዋል። ላይክ 2000 ዓመት የነበረውን አፈታት ንቆት ውልደት አንዴ ብቻ ነው እንዴት አንዴ ብለህ አይነት ነገር ብሎ ያመጣባል። ከዛ ደግሞ አሁን የሚያስቸግረኝ ነገር ምንድነው? ብዙ ጊዜ ስከራከር ይዘራው ለምሳሌ እኔ በአሹራንስ ኦፍ ሳልቬሽን አምናለሁ።
አሁን ለምሳሌ ዕብራውያንን ያመጡና የሚፈቱበት አውድ አለ የእነሱ አላውቅም። ስለ ሳልቬሽን ነው እዛ ጋር እያወራ ያለው ብለው እንትን ያደርጉታልና ላይክ እና ደግሞ ሁለተኛ የዋናው ማወቅ የምፈልገው ነገር ላይክ አሹራንስ ኦፍ ሳልቬሽን ስናወራ በሪፎርምድ ትራዲሽንም ሆኖ ይሄን ደግሞ ላይክ ሪፎርምድ ሳይሆኑ በዛ የሚያምኑ ሰዎች አሉ አይደለ? በአሹራንስ ኦፍ ሳልቬሽን እና ግን ከቸርች ፋዘርስ ኤንድ ደግሞ ላይክ ከኦገስቲን በፊት እና ደግሞ ከዛም አፖስቶሊክ ፋዘሮችም እንዴት ነበር የፈቱት? ከዛ ደግሞ እንዴት ነው አንተ የምታየው? ዕብራውያን 6:4 ስፔሲፊካሊ አይ እንትኖችን እንዳልኩ አንደኛው ስልኬን የለኝም ሆነና ብዙ ነገር ልዘላችሁ ነው ሰሞኑን ቤት ካልሆንኩ በስተቀር ሪፈረንስ ወዲያውኑ ላቀርብላችሁ አልችልም። ቤት ተቀምጬ ከሆነ ያው ፒሲም ስላለ ቀምጬ ተናግረዋል። ኤርሊ ቸርች ፋዘሮች አዎ በደንብ ተናግረዋል። ግን አሁን እኛ ሲስተማታይዝ ባደረግንበት መንገድ ሲስተማቲክ ሆኖ ተቀምጠው ነበር ወይ? ዶክትሪኑ አልተቀመጠም። ፎር ዛት ማተር ትሪኒቲ እንኳን አልተቀመጠም። እኛ አርጊው የምናደርገው መጥተው እና ታዲያ እናንተ በምትሉበት መንገድ ተቀምጠው የነበረ ካልሆነ ታዲያ እንዴት ነው ልናምን የምንችለው? ምናምን አይደል? የኦሲያና የሃይፖስታሲስ ጉዳይ የኮንሰብስታንሻሊቲ ጉዳይ ደብል ኮንሰብስታንሻሊቲ የምንለው ከኛ ጋር በተሰጎ ከእግዚአብሔር ጋር ከአባቱ ጋር ባለው ግንኙነት ደግሞ እንደ ልጅ ከኛ ጋር እንደ ሰው ማለት ኮንሰብስታንሻል ነው ወይም ሳብስታንሱ ኮን ነው፣ ተመሳሳይ ነው። ከኛ ጋር እንደኛ ከአባቱ ጋር እንደ አባቱ ያለ አሁን ያን የሚመስሉ ነገሮችን ራንደምሊ ያወራሉ። አሁን ኮንሰብስታንሻሊቲን በምናወራበት ሁኔታ ግን አይደለም የሚያወሩት። ትሪኒቲም ሲኬድ አፊርም ያደርጋሉ። ዴት ይሁን ለምሳሌ አብ አምላክ እንደሆነ ወልድም አምላክ እንደሆነ መንፈስ ቅዱስ አምላክ እንደሆነ ግን ዋን ጋድም ይላሉ። ወይ በሊቭን ዋን ጋድም ይላሉ። አንዱ አምላክ በምድር ላይ ሁሉ ሰዎች እንዲበተኑ ያደረገ የምድር ዳርቻ አስቀመጠ ምናምን ይላሉ። እንዴት አንድ ይሆናል? በምን አስፔክት ነው አንድ የሚሆነው? እንዴት ነው ደግሞ ሶስት የሚሆነው የሚለው ያደገው ስራውት ቸርች ስትሪ ነው። በተለይም እስከ 3ኛው ክፍለ ዘመን ሴትላውት ያደርጋል ማለት ነው። በተለይም ለኢንካርኔሽን ቄርሎስን እንጠራዋለን። ለአሪያን ኮንትራቨርሲው ደግሞ አትናቴዎስን እንጠራዋለን። ለትሪኒቲው ደግሞ ካፓዶሻን ፋዘሮችን እንጠራለን ማለት ነው። ይሄ ኡሲያና ሃይፖስታሲስን ዲፋይን ማድረግ ላይ እና ኔደድ ፕሮሰስ ማለት ነው። ፕሮሰስ ጠይቋል። አሁን ሄዳ አግናጢዎስ ጽሑፍ ውስጥ ኡሲያና ሃይፖስታሲስን አታገኝም። የምታገኘው ፐርሰኖቹን ታገኛለህ። አፊርም አድርጎ አንድ አምላክ ምናምን ሲል ታገኘዋለህ። እንዴት አንድ አምላክ ይሆናል? አታገኝም። አንድነቱ በምንነቱ ምናምን አታገኝም። ፐርሰኖችን አፊርም ሲያደርግ ታውቃለህ። በቃ ኢየሱስማ እዚህ ከሐዋርያቱ ጋር ሲመላለስ የነበረው ምናምን ያ በብርሃናት የሚኖር ማንም በማይጠግበው ታውቀዋለህ። መንፈስ ቅዱስ በኋለኛው ዘመን የተሰጠን ለእኛ አናዘር ኮምፎርተር ይናገራሉ። በት ፐርሰናል ዲስቲንክሽኑ ከምን ዋይዝ ነው የሚለውን ነገር ሲያብራሩ አታይም። ሶ ዘ ፖይንት ኢዝ አሹራንስ ኦፍ ሳልቬሽን ላይ አለ። አሹራንስ ኦፍ ሳልቬሽን ለምሳሌ ቅድም የኢግናጢስ ነው መሰለኝ እያየሁ ነበር። ያ ነው የጀስቲን ማርቲር። እስቲ የጀስቲን ማርቲርን የኤፌሶን ኮሜንታሪውን ሄድ እናየው። ይህ ሰውዬ ካልቪኒስት ነው እንዲያስብላሉ። ይህ ሰውዬ ካልቪኒስት ነው። ይህ ካልቪን ቁጭ አድርጎ አውርቶታል ያስብላል። ቀጥታ ምዕራፍ 1 ላይ በአባት የተመረጣችሁ በልጁ የተቀደሳችሁ ምናምን ፕሪደስቲን የተደረጋችሁ አስቀድማችሁ የተወሰናችሁ ምናምን እያለ ያወራል። የእርሱ ልትሆኑ ሂዱና ምዕራፍ 1 ቁጥር 1 ቼክ አድርጎ የጀስቲን ማርቲን የኤፌሶን ኮሜንታሪ ማለት ነው ታገኛለህ። ግን ሲስተማቲካሊ ያን ዴቨሎፕ አድርጎታል አላረጉ። ግን አፊርሜሽኑ አለ። በጣም ብዙ ነው ያለው። እዚኛው ዌብሳይት ላይ ጉግል አድርግና እዚህ ላይ ታገኛለህ። በተለይ የኤርሊ ቸርች ፋዘሮችን ከሪፎርም ፐርስፔክቲቭ አንጻር ማለት ነው። አንዴ ወደ ኋላ ቀራችሁ የጎዳና መንገድ ነው።
ጎብኚዎች በቀጥታ ቁጥር ኢማን እንድትሳፈሩ በትህትና እንጠይቃለን። All remaining passengers to order. All remaining passengers to order. Please board the flight suitcase number B1. ብዙ ጊዜ ዌብሳይቱ በዚህ ስም ነው ያለው ነው Early Church Fathers on Assurance of Salvation or Early Church Fathers on Trinity or something ብቻ በፈለከው ርዕስ ታደርግና ፒዩሪታን ማይንድ ብለህ ግባ። ዌብሳይት ምን ኦር ፒዩሪታን ቦርድ ምናምን ብለህ ግባ። እዛ ላይ ከኤርሊ ቸርች አንጻር ሪፎርምድ እንትኑ እንዴት እንደሚታይ በተለያዩ ርዕሶች አስቀምጠዋል። በጣም በተለያዩ ርዕሶች እና አለ በቱሊፕን ማግኘት ትችላለህ። ግን እንዳልኩ አሁን እኛ ቱሊፕ በምንለበት ወይ ኦርጋናይዝ ተደርጎ የተቀመጠ አይደለም። እሺ ለዛ አይደለም የተቀመጠው። ግን አለ ትምህርቱን ከዛም ከዚህም ከዚህ ሰብስቦ አግናጢዮስ እንደዚህ ብሏል፣ ፖሊካርፕ እንደዚህ ብሏል፣ ተራ እንደዚህ ብሏል። እስከ 4ኛው 5ኛ ሴንቸሪ ያመጡታል። ሀሳቡ በደንብ ነው የሚያመጡት። በዚህ ብሏል እንደዚህ ብሏል አለና ዳስ ዋይ አሁን ለምሳሌ ሪፎርምድ ቴዎሎጂ ኤርሊ ቸርች ውስጥ ባይገኝ why do I believe in ሪፎርምድ ቴዎሎጂ አይደል? ለምን ማለት ምን ልሆን ብዬ ልትፈራ ነው የሚገባው። ትምህርቶች ወደኋላ በጤናማው ላይን የማይሄዱ ከሆነ ልትደነግጥ ነው የሚገባው። ለዛ ነው አሁን ቅድም ከልጁ ጋር ስናወራ የነበርናቸውን እንቅስቃሴዎች በዚህ መነጽር ሳይሆን እንደዚህ በስርዓቱ ማያቸው። ለዛ ነው ወደኋላ ልትመዛቸው ስትሞክር ብዙ እንገጫገጭ ነገር ታገኛለህ፣ በጣም ብዙ ሶ ያ መልሼልሃለሁ ምናምን መልሰልኛል እና መጨረሻ ላይ ይሄ ዕብራውያን ላይ ያለው ለምሳሌ ከ6:4 ላይ ያለ አይደል? እና ደግሞ ዕብራውያን ላይ የሚያስጠነቅቃቸውን ማስጠንቀቂያዎች እንዴት ታያቸዋለህ? እንዴት እናንብብ ስናነብ ሳንደነግጥ ማለት ነው። በጣም አውርቻለሁ ይሄን ቶፒክ ላይክ 1,262,649.62 ጊዜ አውርቻለሁ። ሳጋንና ያ እንዴት ደግሞ ብትለኝ እኮ አልደግመውም። እሺ life tips with meeting ነግቢ or ናግባ ሳልቦልክ በፊት ወሮ ግባ after who are you to say this let me tell you who am I ግባ ሊንኩ ልኬልሃለሁ life with ምናምን or ግቢ ድጋሜ ልክ ያለው የፈጠነ ቶሎ ግባ or ቶሎ ግቢ ብሎኳን ተጭነን እናባራለን ከዚህ ይሉታል። እንደዚህ ነው 6:4 ግን አብራራው በትንሹ 6:4 646,952.68 ጊዜ አብራርቸዋለሁ። ዩቲዩብ ላይ አለ። ዩቲዩብ ላይ ዕብራውያን 6ን እንበለው አይ ቲንክ በዚህ ወር ነው መሰለኝ ያወራሁት ካላስታወስኩ ዕብራውያን 6 እና 10ን በረጅም ደቂቃ ያወራሁበት አለና ቶሎ ብዬ እስቲ ከአንድ ወር በኋላ ስለሚያጠፋ ገብቻ አወርድና ዩቲዩብ ላይ ለማስቀመጥ ሞክራለሁ እንጂ አልደግምም። በጣም ረጅም አውርቻለሁ። ዩቲዩብ ላይ ደግሞ ኦልሬዲ አለ ቀድሞ ያወራሁት የኔ ዩቲዩብ ላይ ግባና ፈልግ። እሺ ፈልጋለሁ። ግን ላይክ በአንድ ጥያቄ እሺ ሌላ ጥያቄ ይኸኛውን ራሱን ለክርስቲያን ላይክ ብሊቨርስ አይደሉም አይደል? እኔ የምረዳበት መንገድ አለ። ብሊቨርስ አይደሉም ብዬ ጄኒን ብሊቨርስ አይደሉም እየተወሩ ያሉት ከታች ቁጥር 9 ላይ ለእናንተ ግን ለመዳን የሚሆነው የተሻለው እንዲሆንላችሁ ተረድተናል ብሎ ከፍሎ እያወራ ስለሆነ ከኛ ጋር የተቀላቀሉ ያ ዲቫይን የሆነ ነገር የተገለጠባቸው ልክ እንደ ይሁዳ ሁሉ ነገር የታየባቸው የነበሩ ነገር ግን ጄኒን ብሊቨርስ ያልነበሩ ነጊስ Thank you. Nawa. Nawa مثل بلا الرجال بلا الرجال شيء Nawa لين بلا الرجال شيء مسكن الله قطر አመሰግናለሁ ስላስገባኝ። ባለፈውም ጠይቄ ነበረ ሪፎርምድ ቴዎሎጂ ከጥንት ኤርሊ ቸርች ፋዘርስ ጋር ለምሳሌ አንዱ ልጥቀስ። ቅዱስ ቁርባን ኤርሊ ቸርች ፋዘርስ
እንዲህ ያምናሉ ወይ? እናንተ እንደምትሉት አያምኑም። ማስረጃ ጠቅሳሉ። አግናጢዮስ እንደዚህ አያምንም። የፈርስት ሴንቸሪ ያለ ቸርች ፋዘርስ ነው። ፖሊካርፕ እንደዚህ አያምንም። ገና አሁን የሪፎርም ቴዎሎጂ ሪሜምብራንስ ሲምቦሊክስ ምናምን እያለ የራሱን አባባል ይህን ነገር ሂድበት። ጭንቅላቴ ውስጥ ያሰብኩትን ነገር ልበለው። መልስ አይደለም አንተ ለጠየቀው መልስ ሳይሆን በጣም በቃ የሆነ አውትሬጀስ የሆነ ክሌም ስለሆነ የተጠቀምከው አንተም በተመለከተ ነበር ልናገር የነበረው። በዚህ ነገር ላይ ሂድበት። ኧረ የኔን ጥሪ ናዋ ሚዩቱን አንሳ። መልስልሃለሁ ግን ሚዩቱን ታነሳለህ። እዚህ የሚረብሽ ድምፅ ስላለ ነው የሚያልቁ። አንዴ እሺ ናዋ ሚዩቱን አንሳ። ሚዩቱን እነ ፖሊካርፕ እነ ጀስቲን ማርቲር እነ ምናምን እንደዚህ አምነዋል። የእናንተ እንደዛ አያምንም አሉ። ሪፎርምድ ትራዲሽን ውስጥ ምን ብለው ነው የሚያምኑት? ማስረጃ የጠቀስከው ነው። ሪፎርምድ ትራዲሽን ውስጥ ምን ብለው ነው የሚያምኑት? ሪፎርምዶች እንደዛ አታምኑም ብላል። ምን ብለን ነው የምናምነው? እሺ ላይክ ሪሜምበራንስ መታሰቢያ ነው የሚል ትምህርት አለ። ምሳሌነት ነው እንጂ የክርስቶስን ስጋ እውነተኛው ነው ብላችሁ እንደማትቀበሉ የታወቀ ነው። ማን የነገረ? ማን ነው እንደዛ ያለው? ከአንተ ራሶች አሉ። ከአንተ ቃሌ እንደዚህ ዲቤት ስታደርጉ ሰምቻለሁ። ውረድ፣ አሁን ቀስ ብለህ ውረድ። ምንም ነገር እንዳታወራ ውረድ። መልስ የለም። እንደዚህ እንደሚታመን እናውቃለን። የተነገረው ነው ይዞ የመጣው እንደዚህ ይላሉ ምናምን የሚለውን የተነገረው ነው ይዞ የመጣውና ከነዚህ ጋር እንግዲህ ጊዜ አንፈጅም። በላይ እንዴት ነው? ማንሻ እኔ ሰላም ነው። ክብሩ ይስፋ መድኃኒዓለም የአባትና የልጁ ዮኒ ማኛን ተክታል። ማን ነው? የአባትና የልጁ ነው? የእናትና የልጁ ነው? የእናትና ልጁ ነው። እሱ እናቱን ነው። እኛ ደግሞ ያው የማርያም ጠላት አይደለም። ስለዚህ ያችን ፓርት እናወጣለን ማለት ነው። አሁን እኮ እሱ ተወው፣ እናት የሚለውን ተወው። ሰይጣንን አስገብቷል እዛ ጋር። እሱ ክብሩ ይስፋ፣ ሰይጣን ይደፋ። እሺ ቀጥል። የኔ እንኳን ጥያቄ አንድ የሆነ ጥያቄ ነው። በሪቪሌሽን 11 ላይ ያለው ዘቱ ዊትነስ እንዳቸው አካል በግልጽ አንተ ምን ብለህ ታምናለህ ነው እዚህ ጉዳይ ላይ? ራእይ ቪዲዮ እየሰራው ነው እና እዛ ላይ ብሰማ ይሻላል። ያቆምኳትን አስቀምጣል። ይሄን አስቀምጣል። ኖ እዚህ ጋር ምዕራፍ 7 ላይ ነው ያቆምኩትና አንድ ላይ ሰሞኑን እንትን ነው
ላይቭ የገባው አላስተምርም። ይሄንን ሰፋ ስለሚል በስርዓቱ 4K በዚህኛው ካሜራ ነው የምቀርጸው። ቀርጬ ምናምን እለቅላችኋለሁ። ተቀርጾ የተቀመጠው አሉ። እስከ ምዕራፍ 9 የቀረስኩት አለ። ኤዲት ማድረጉ በጣም ነው የሚከብደው። ምዕመናን ጌታ በጣም ነው የሚከብደው። ዳስ ዋይ የቆየሁትና ግን እለቅላችኋለሁ በዚህ ሳምንት ውስጥ እግዚአብሔር ይረዳኛል እና ሙሉውን በቅነት እያያችሁ እንድትሄዱ ያደርጋል። ሰብስክራይብ አድርጌያለሁ። በቃ እዛ ላይ እለቅላለሁ በዚህ ሳምንት ውስጥ በላይ ጸጋና ሰላም ይብዛል። አንዳንድ የምዘላቸው ርዕሶች አንደኛ እነዚህ ሁለቱ ምስክሮች ዳይሬክትሊ ከሆነ እንትን ጋር ከአስተምሮቻችን ጋር የሚገናኙ አይደለም። ለዛም ጭምር ነው የምዘላቸው። ቁጭ ብዬ ኢነርጂ ጨርሼ ማላወራው ለዛ። ለምሳሌ ፕሮፌት ሄኖክ እንዴት ነው? ለምሳሌ ስለ ሺህ ዓመቱ እንዲህ በቀደም ስሬ እዚህ ጋር ቆሞ ምናምን እኔ አሁን አልቦ ሺህ ዓመታዊ ነኝ ነው ሺህ ዓመት ውስጥ ነን ያለ ነው የሚል ነው ይሄኛው አቋም። አሚሊኒያሊዝም ተብሎ የሚጠራው ማለት ነው። የሆነ ሰዓት ላይ ፕሪሚሊኒያል ነበርኩ። ግሮደም ነው ያጠመቀኝ እሱ ወይን ግሮደም ማለት ነው። እዛ የሆነ ሰዓት ላይ ደግሞ ሳየው ይሄኛው እንትን ነው። አሁን ዛሬ ሰማይ ምድር ይገለበጣል። ዘግዝቀኝ አሚሊኒያል ትክክል ነው ብዬ ላሳምን ጊዜ አልፈጅ አልጣል መነጠቅ አለ የለም፣ ራፕቸር አለ የለም። አምናት ኢንትረስትድ እንዳት በቃ የምትሄዱ ከሆነ ሂዱ። የምትበሩ ሰዎች አላችሁ ወደ ሰማይ የምትሄዱ፣ እኔ አልሄድም ብዬ ነው የማምነው። የምትሄዱ ሰዎች ዋናው ነገር ማህበራዊ ህይወታችን ምናምን እንዳይናገር ስትሄዱ ንገሩ። የት ጠፉ ብለን እንዳንጨነቅ ማለት ነው። ስትሄዱ ብቻ ነገሩን እንጂ ሌላው አያሳስብም። በዚህ ልክ ነው እንትኑን ያስኩት ነው የምላችሁ። እና አሁን እዛ ላይ መጥቶ ሳምባዲ የምር የነፍሱ ጥያቄ ሆኖ ምናምን አሁን ቤተክርስቲያን ትነጠቃለች ወይስ አትነጠቅም ምናምን ሲል ስንት ስቴፕ መሄድ እንዳለባችሁ በቅንነት ነው እየጠየቀ ያለው። እሺ ጨርሳለች። እንቀጥል። ሄኖክ የስተት ትምህርት ኮሜንት እያደረገ ነው። አያችሁ መነጠቅ ቢኖር ራሱ በዚህ ጸባያችን የትም አንሄድም እያለ ነው። ምቀኞች ስለሆኑ አይ ቲንክ የሆነ መነጠቅ ቢኖር እንኳን የዛን ቀን ወሬ ከሰማን በሽወዳ እናስቀራለን አይነት ነገር ነው። ቅዱስ እንዴት ነህ? ደህና ወይ ኬሌ? ኤኒዌይስ እነዚህ ቶፒኮች ላይ በቃ ዶግማቲክ ሆኜ አላወራችሁም። አንደኛ ለህይወትም አይጠቅማችሁ ምንም አያደርግ። ሁለቱ ወይራዎች እነማን ናቸው? ሁለቱ ወይራዎች እነማን ናቸው? ተውት እሺ። ለማንኛውም ግድ ይላል ቅዱሴ። እንደዚህ አይነት ቶፒኮች ላይ ነካ አድርገን የምናልፋቸው ናቸው። መተው ስለማንችል መጽሐፍ ቅዱሳዊ ሀሳብ ስለሆኑ እግረ መንገዳችሁን አውርታችሁ የምታልፉ ነው። ግን ጀስት ዋና የሆነ ዋናው ክርስቶስ ነው። ግን ዋናው በክርስቶስ ኢየሱስ ተደርጎ የሚመጣው መንግስት ነው። ያ ለዛ ነው እና ቅድም በላይ ሲጠይቀኝ ቪዲዮ ምለቀዋለሁ እዛ ላይ ታያለህ ያልኩት ለዛ ነው። ሳሙኤል እንዴት ነው? ያው እንዴት ነው? ኧረ ድምፅ እንትን ነው ሚዩት አድርገህ ነው እንደምታወራው አይሰማም። የኔ ድምፅ አሁን መጥቷል። እንትን ነው ሚዩት አድርገው። ይሄ ዋናውን የስልኩን እንትን ሚዩት አድርገው። አሁን ሜሴንጀር ሲገባሉ ሁላ ይሰማል። ስለዚህ ቫይብሬት ላይ አድርገው።
በቃ አርግ አሁን ሰማ። እሺ እንቀጥል። እሺ ምንድነው ጥያቄ? ራይቸስነስ ላይ ኢንቨስቲጌሽን ላይ ኢምፒክትድ እና ኢምፓርትድ የሚለውን እስቲ ኢምፓርትድ የምትለው ላይ ምንድነው ልታምነው? እስቲ እሱን ነገር ከካቶሊኩ አንጻር ሳይሆን በዚህ በወንጌላዊው ክርስትና ጀስቲፊኬሽን ኢምፓርትድ ነው ከሚለው አንጻር እንዴት ይታያል? ኢምፓርቴሽን ከጀስቲፊኬሽን ጋር ጀስቲፊኬሽን ጋር አይደለም ኢምፓርቴሽን የሚወራው። ኢምፓርቴሽን ወይም ኢምፒውቴሽን ከራይቸስነስ ጋር ነው የሚወራው። ከጀስቲፊኬሽን ጋር እንትን ነው ሮከኒንግ መቆጠር እና አንድ ወርድ አለች ረስቻታለሁ። ቅድም ብላታል። ምን ነበር ያልከው? ምንና ምን ነበር ያልከው? ጀስቲፊኬሽን እና ራይቸስ ኢምፓርትድ እና ኢምፒውትድ እና ምን ኢምፓርትድ ኢምፓርትድም ኢምፒውትድም አንድ ነው። እሱም የሚወራለት ለራይቸስነስ ነው። ራይቸስነስ ሁለቱ ቃላት አንድ ናቸው። ባይዘ በግሪኩ ሄደህ ስትመለከት ሁለቱም ተሰብ ነው። አይ ቲንክ ዲያኮኖስ ምናምን የሚል ቃል ነው የሚጠቀመው። በአማርኛው ጽድቅም ቅድስናም እየተባለ የተረጎመው ቃል ማለት ነው። ሁለቱም አንድ ነው፣ ግን በአውዱ ትለየዋለህ ማለት ጽድቅ ሲባል አንድ ሌጋል አስፔክት አለ። እግዚአብሔር አድርጎ የሚቆጥርለት ብፁዕ ነው። አድርጎ የሚቆጥርለት ብፁዕ ነው። አሁን ሮሜ 4 ላይ ያለው ስለ ዳዊት ሲናገር ሮሜ 4:5-6 ላይ ያለው ምዕራፍ 4 ቁጥር 5-6 ላይ ያለው ማለት 6-7 ስለ ዳዊት የሚያወራበት ፓርት ላይ እና ይሄ ከመቆጠር አስፔክት አድርጎ የሚያወራበትን ፓርት ከመቆጠር አስፔክት አድርጎ ሮከን ተደረገለት፣ አመነ ተብሎም ተቆጠረለት፣ አመነ ተብሎም ተቆጠረለት። ደን ከመቆጠር አንጻር ጀስቲፊኬሽን ይወራና ደን ቅድስና የሚለውን ቦታ ደግሞ ለምሳሌ አሁን ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው አይደል የሚለው። እንዳልኩ ቅድም ሁሉም ቦታ ላይ እችኛዋ ጽድቅ እና ቅድስና የሚለው ቃል በአማርኛ ኢንተርቼንጅብሊ ሮሜ ላይ በተለይ የመጣባቸው ቃላት ላይ ሄደ ስታይ ግሪኩ ቃል ደሴም ነው። ደሴም ሁሉም 4 ላይም 5 ላይም 6 ላይም ያለው ደሴም ነው። ግን አማርኛው ኢንተርቼንጅብሊ ሐሳቡን ቢያንስ ሐሳቡን አምጥቶታል። ለምሳሌ በዚህ መያዝ ትችላለህ። ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን የእግዚአብሔር ቅድስና ያለ ሕግ ተገልጧል ብሎ ለመተርጎም ይመቻል። አሁን ቅድስና የሚለውን ቃል ብናስገባ ከኛ ጋር እግዚአብሔር ያለውን ሪሌሽን ስለሆነ ሊያወራ የፈለገው ከኛ ጋር ምን አይነት ሪሌሽን ነው ሲባል የአባትና የልጅ ልትል ትችላለህ፣ የፍጡሩና የፈጣሪ ልትል ትችላለህ፣ የጌታና የባሪያም ልትል ትችላለህ። ያንን አስፔክት ሊናገር የሚችለው ቃል ጀስቲፊኬሽን ነው ሊሆን የሚችለው እንጂ ቅድስና ተብሎ የሚቀመጠው ኦሬ ባህሪን የሚገልጥ ኦር ማንነትን እግዚአብሔር ቅዱስ ነው አይደለ? ስሙም እግዚአብሔር ነው እና ሲባል ማንነቱን አስፔክቱን የሚናገር ነው አይደለ? ተው ቻት ጂፒቲን ተውና ሄድና በፒዲኤፍ ፈልግ ብሮኝ። እሺ፣ ስለዚህ ለዚህም ነው አሁን ለእኛ የሆነ ነገርን የቆጠረበት በልጁ ምክንያት በተደረጉ ነገሮች ለእኛ የተቆጠሩ ነገሮች ሲያወራ ራይቸስነስ እና ጀስቲፊኬሽን እና ራይቸስነስ። ስለዚህ ኢማጂን አሁን ሕግና ነቢያት የመሰከሩለት የእግዚአብሔር ጀስቲፊኬሽን ያለ ሕግ ተገልጧል ቢባል አይመጣም ሴንሱ። በአማርኛውም ቃላቱን ማምጣት አይቻልም። በቃ ሊመጣ በሚችልበት ሴንስ አማርኛው አሪፍ አግኝቶታል፣ ያው እንግሊዝኛው በስርዓቱ አግኝቶታል። በዛ አስፔክት ነው የሚቀመጠው ሲቀመጥና ስለዚህ ጽድቅ ይቆጠርልናል። ቅድስናው ግን በህይወቱ እንድናለን በተባለበት ማለት ነው። እሱ ደግሞ ኢምፓርት ይደረግልናል። ያ ኢምፒቴሽን ሀሳብ የምትመጣው እንትን ጋር ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ካለው ቃል የተነሳ ማለት ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገ። የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገ። በህይወቱ እንድናለን
የኖሮ ነገር ለኛ እንደተቆጠረልን ምናምን ሞር ኦፍ ከላይፍ ጋር ቅድስና ከላይፍ ጋር ተያይዞ ያለ ነገር ነው የሚቆጠርልን። ጽድቅ ሲሆን ግን ምንም እንሳተፈው ነገር የለም። ክርስቶስ ካደረገልን ነገር በመነሳት እግዚአብሔር ለኛ የሚቆጥርልን ምንድን ነው? አሁን ወደ ቅድስና ሳንመጣ ማለት ነው፣ ቅድስና ወደሚለው ሳንመጣ ለምሳሌ ጀስቲፊኬሽንን ራይቸስነስ የሚለውን ቃል ጽድቅን ከማሳየት አንጻር ብቻ አይደል? ከዛ ስለ ጽድቅ እያወራን ራይቸስነስ የሚለውን ቃል አንስቼ ሳምቲንግ ደን ኢናስ ብዬ ማውራት እችላለሁ ማለት ነው። ማለት ፎረንሲክ ብቻ ነው ከሚለው አንጻር አማን ሌጋል እንደ ሁለቱም የተለያዩ አድርጎ እኮ ፎረንሲክ ነው። ፎረንሲኩን አስፔክት ጀስቲፊኬሽን የሚለውን ሀሳብ ማለት ነው። ጀስቲፊኬሽን ወይም በአማርኛው ጽድቅ ተብሎ የተረጎመው በእንግሊዝኛው ጀስቲፊኬሽን ተብሎ የተረጎመው ስታወራ ኦልዌይስ ሳምቲንግ ዳን ፎር ዩ ኢን ዩ አይደለም። ሳምቲንግ ዳን ፎር ዩ ሮከን ተደረገ ተቆጠረ እያልን አልነበረ? አንተ አይደለም እኮ ያስቆጠርከው፣ እሱ ነው የቆጠረልን። ስለዚህ በአንተ ላይ አንተን በተመለከተ ሳምቲንግ እግዚአብሔር በራሱ ሲቆጠር እንደማለት ነው። ስለዚህ የሁሉ መነሻ እሱ እኮ ነው። የሁሉ መነሻ እሱ ይሆንና ሳምቲንግ ደን ኢናስ የሚለው ስቴፕ ይቀጥላል ነው ቅድስና የሚባለው። አንተ የምትሳተፍበት፣ አንተ የምትነሳበት፣ አንተ የምትወድቅበት ያ ፌዝ ይመጣል። እዛስ ጋር ነው ጥያቄ። እዚህ ጋር ምንድን ነው ቅድስና የሚለውን ሳናወራ ለምሳሌ ራይቸስነስ ሳምቲንግ ደን ኢናስ ብዬ ሳወራ ስለ ቅድስና ነው እያወራ ያለው። ራይቸስነስን ብዬ ሳምቲንግ ደን ኢናስ ራይቸስነስ በቃ ቅድስና ነው የምታወራው። እሱ እኮ ነው በጣም ግራ የገባኝ። ስለዚህ ጀስቲፊኬሽን ይሄን ሀሳብ ኮንፊውዝ ያደረገ ሌላ ቦታ አለ ማለት ራይቸስነስን ወይም ቅድስና ሳምቲንግ ደን ኢናስ የሚለውን ሀሳብ ሳምቲንግ ደን ፎር አስ በሚል አስፔክት የተቀመጠ ሌላ የመጽሐፍ ቅዱስ ክፍል አለ። ምንድን ነው ለምሳሌ ቅድማውን ስታነሳ የነበረው ሁለተኛ ቆሮንቶስ 5:21 ማለት ነው እኛ የእግዚአብሔር ጽድቅ እንሆን ዘንድ የሚለው ለምሳሌ እኛ እንሆን ዘንድ የሚለው መሆን የሚለው እሱን እኮ the righteousness of God ነው የሚለው ያ እሱ ታዲያ እንዴት ነው የሚታየው? ለምሳሌ እሱን ሁለተኛ ቆሮንቶስ 5:21 እግዚአብሔር በእኛ ላይ ያደረገው እናስብዬ ማለት አልችልም። እሱ አይደለም እዛ ጋር ያለው እንደ መሰለህ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ራይቸስነስ እንሆን ዘንድ እሱ በእኛ ውስጥ እንዲሆን እኮ አይደለም እያለ ያለው። እኛ ውስጥ የሆነ ነገር እንዲደረግ አይደለም እያለ ያለው። የተቀያየረ ነገር አለ። የኔም ቦታ እሱ ወስዷል፣ የእሱን ቦታ ነው ወስጃለሁ አይደለ? እኔ እንደ ጻድቅ ተቆጠርኩ፣ እሱ እንደ ኃጢአተኛ ለእኔ ተቆጠረ ነው አስፔክቱ እየተወራ ያለው። በእኔ ውስጥ ሳምቲንግ ሀፕን አደረገ የሚል ነገር አይደለም እየተወራ ያለው። ኦኬ ሶ ራይቸስነስ ነው እየተወራ ያለው። ራይቸስነሱ ሲወራ ሲጀመር ራይቸስነሱን ከክርስቶስ ነጥለህ ታወራዋለህ ወይ ነው? ህይወቱ ሞቱ ተቆጠረልን እያልን አይደል እንደ ያልነው። ያ ነው በእኛ ውስጥ አፕሊኬብል እየሆነ ያለው። ከጀስቲፊኬሽን ተነስተ የምታወራውን ነገር ነው ሳንቲፊኬሽን ላይ የምታወራው። ምክንያቱም those who are justified are also sanctified አይደል? ልትነጥለው አትችልም። ስለዚህ ፌዝ 1 ላይ የምታወራለትን ሰውዬ የሱን ሪዛልት ኦር የሱን ኮዝ ፌዝ 2 ላይ ታወራለታለህ። ቫይስ ቨርሳ ግን አይሆንም፣ አይቀላቀልም። ጀስቲፊኬሽን ባልቀደመበት እግዚአብሔር ጋር ሌጋል ስታንዲዝ ሰላም ባልሆነበት ሰላም ባልሆነበት ቀጥሎ ስለሚመጣው በሰላም የሚኖሩ ሰዎች ከእግዚአብሔር ጋር ሰላም የሆነላቸው ሰዎች ሊኖሩ የተገባላቸውን ህይወት እሱ ነው የሚቀድመው ማለት አትችልም። መጀመሪያ ከእግዚአብሔር ጋር ያለ ጠላትነት ሊወገድ ይገባል። እሱ አስፔክት ነው የሚወራው። ጠላትነቱ የተወገደለት ሰውዬ ደግሞ ከእግዚአብሔር ጋር በሰላም እንዴት ይኖራል የሚለው ነው ራይቸስነስ አስፔክት የሚወራው። ያ እንኳን የሚሆነው በልውውጦች ነው የሆነው ነው ሁለተኛ ቆሮንቶስ 5:21 እያወራ ያለው። ጀምስ ዋይት ምን ብሎ ነው ያብራራው? 5:21 ሳይሆን አክቹዋሊ እሱ ጀስቲፊኬሽን ራይቸስነስ የሚለውን በእርግጥ እሱ አያምንበትም። ይሄኛውን ማለት ሰዎች እንዲህ ይላሉ ብሎ ነው ያነሳው። ለምሳሌ ጀስቲፊኬሽን እንዲያስቀምጣሉ እንዲህ ይላሉ ሳይሆን እንደ ሪፎርመሮችም እንደ ፎረንሲክ ነው ኤንድ ያ ፎረንሲክ አክቱ ይኸውልህ አርጊው ሊያደርግ ይችላል ብዬ ማስብ እኔ ከሰማሁ ቆይ ምንድነው ካነበብኩ ተጋሩ ጀስቲፋይስ ካነበብኩ ቆይቻለሁ። ሊሆን የሚችለው እንዲህ ነው ብለን ነጥነልለት ብቻ ልናስቀምጠው አንችልም። አስፔክቱ እንደዚህም ሊገለጥ ይችላል የሚል ነገር አርጊው ሊያደርግ ይችላል ብዬ አስባለሁ። እንደዛ አይነት ነገር ያነሳል። እንደዛ አርጊው ሊያደርግ ይችላል፣ ግን አይ ዴፊኒሽኑ ይሄ አይደለም ብሎ አርጊው ሊያደርግ አይችልም። ሉተርም እንዲህ ነው ያስቀመጠው። ባይዘይ ካልቪንም እንደዛ ነው አርጊው ያደረገው።
የጥንት ቤተክርስቲያን አባቶች ለምሳሌ ዮሐንስ አፈወርቅን ምዕራፍ 4ን ኮሜንተሪ ሂድና ተመልከት። ሆሚሊዮን ሮማንስ ላይ ማለት ነው። ኦኬ የፍርድ ቤት ቃላት ነው የተጠቀመ ነው የሚያወራው ሲያወራ የወንጀለኛ የህግ ፍርድ ጠበቃ ምናምን እንደዛ ነው አስፔክቱ። እሱን ካረከው ኋላ ነው ቀጥሎ ያለው በህይወት ደግሞ የሚቀጠለው ነገር የሚመጣው እንጂ ከዛ ውጪ ትልል አይችልም። ሶ እኔ አንድ ማሰሪያ የሆነ ዴፊኒሽን አስቀምጠንለት በዛ ዴፊኒሽን ላይ መጀመሩ መልካም ይመስለኛል። እንደዛ ይመስለኛልና ሶ እኔ ቀደም ብያለሁ እኮ ያ የምንኖረው ኢንአስ የሚደረገው በውስጣችን ላይ የሚሰራው ስራ እንኳን ያለ ቀድሞ ሮከኒንግ ሊሰራ አይችልም። የሚቆጠርልን ነገር ከሌለ ሊደረግ የሚችል ነገር አይደለም። የሚቆጠርልን ኢየሱስ ነው። የተቆጠረልኝ እኔ ነኝ። ምኖረው ስቲል ነው እሱ ነው። ገላትያ 2 ላይ ይላል አሁን የምኖረው ህይወት በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ብሏል። ዳን ክርስቶስ በእኔ ይኖራል ይላል 20 ላይ 21 ላይ ይህንን ይላል። ቅድም ያልኩት 20 ላይ ደግሞ እኔ አልኖርም በዚህ ክርስቶስ በእኔ ይኖራል። ዳን ኢቭን ክሬዲት አትወስድም ለምትኖረው ህይወት አክቹዋሊ ለምትኖረው ህይወት እንኳን እኔ እኮ በቅድስና ወጥቼ ገብቼ ጓደኞቼ እሽኮለሌ ሲሉ እኔ ግን አልልም ብዬ ምናምን ማለት አትችልም። ልትል ትችላለህ፣ ግን ስቲል ክሬዲቱ ለእግዚአብሔር ነው የሚመጣው ነው። እና ያ እስቲ አንድ ስቴፕ እኔም ቼክ አደረገውና እመለሳለሁ። እሺ አማን ያው እሱ በጣም ጥያቄ ስለሆነብኝ ነው በጣም እና ለምን መሰለህ ለምሳሌ እስቲ ምንን ይነካል የሚል ነው ጥያቄ የፈጠረብህ። እስቲ እሱ ላይ እናውራ። እንትን ነው ምንድነው የእግዚአብሔር ጀስቲፊኬሽን ወይም ለምሳሌ ጽድቅ ቅድስና የሚለውን ሳናወራው ማለት ጻድቅ ነኝ ብዬ በማወራው ወይም ጻድቅ ነኝ ብዬ በምለው ብቻ ይሄንን ህይወት መኖር አልችልም እንደ ዊዛውት እንትን ማለት ምን ይጠቅም? ለምሳሌ ፍርድ ቤት ከሆነ አንድ ሌባ አለ እንበል፣ ፍርድ ቤቱ ነፃ ነው አለው ሰውየው። ነፃ ነው በመባሉ ብቻ ሰውየው ላይ የተደረገ ምንም ነገር ከሌለ ያ ነፃ ነው መባሉ ድጋሚ እንዳይሰርቅ አያደርገውም አይደል? ስለዚህ አሁን ሳንቲፊኬሽን ወደሚለው ስንመጣ ማለት ሰውየው እንዳይሰርቅ የሚያደርግ ነገር ውስጡ ተሰርቷል ነው ሳንቲፊኬሽን። ጀስቲፊኬሽን ላይ ግን ነፃ ነህ የሚል አይደለም። በርዲት ነው ያለውና ቆይ አይ ለምጣለን አሪፍ አመጣ። ከዚህ በፊት አንድ መምህር በረከት የሚባል አውርቼ ነበር ከኦርቶዶክስ መምህር ጋር እና በረከት ከሚባል ጋር ሮሜ 4 ላይ ጀስቲፊኬሽን ለአብርሃም ከተወራለት በኋላ የጽድቅ ማህተብ የሆነውን ምንድን ነው የሚለው? ያ በእምነት የጸደቀበትን የጽድቅ ማህተም የሆነውን ምንን ተቀበለ ይላል? ግዝረትን። ግዝረት ኢዝ ናት ሳንቲፊኬሽን አይደል? ጀስቲፊኬሽኑ ላይ ተለጥፎ ያለ ነገር ነው። ጽድቁ ላይ ተለጥፎ ያለ ነገር ምን? ግዝረት። ስለዚህ ያመጣት ምሳሌ በዚች ትፈታለች ማለት ነው። ያላ ምንድን ነው የተደረገልህ እና አንተ ላይ ያለ ነገር የሆነ ነገር ምንድን ነው? ደስ ሲል እንትንም አሳመጣልኝ የቃየት እግዚአብሔር ምሮታል ያገኘኝ ሁሉ ይገለኛል ሲል ምን ሰጠው? ምልክት። አይገልም፣ ያገኘው ሁሉ አይገልም። በቂ ነው አይደል? ከእግዚአብሔር አፍ ይወጣ ቃል ግን ምልክቱ ለእግዚአብሔር አይደለም የሚጠቅመው። ለእንትና አሹራንስ ነው አይደል? ለቃይ እንዲህ ነካና ማንም አይነካኝም የሚል ይሆናል። አብርሃም ጋርም ሲመጣ ጸድቃል፣ ከእግዚአብሔር ጋር ትክክል ሆነሃል፣ ተስማምተሃል። የስ ምንድን ነው የሆነልህ? የሆነልኝ ጻድቅ ሲሆን የኃጢአት ይቅርታን አግኝቻለሁ፣ ጻድቅ ሲሆን ድኛለሁ፣ ጻድቅ ሲሆን ዳግም ተወልጃለሁ። ይሄ ሁሉ ሆነሃል የሚለው ነገር በክርስቶስ ኢየሱስ የተደረገው ነገር ተቆጠረልኝ። ስለዚህ የኃጢአት ይቅርታ ስለተደረገልህ ኃጢአት እንደሌለብህ አድርጎ አብ ቆጠረ። አዎ በልጁ ምክንያት። ፍርድ ነበረብህ፣ ፍርድ ታውጆብህ ነበር። አሁን ፍርድ አልባ እንደሆንክ በልጁ ምክንያት። የስ ምንድን ነው ታዲያ አንተ ላይ ሆነው? ግዝረት ራይስ ግዝረት። ስለዚህ በዛ ወደዚህም የተደረገ ነገር አለ፣ እዚህ እኔ ላይም የተደረገ ነገር አለ ማለት ነው። ታዲያ አዲስ ኪዳናችን ላይ እሱ ማሳያ ምንድን ነው? የግዝረቱ አሮጌ ሰው
የግዝረት የስጋን ስራ ፓራላል አይደል? የግዝረት ብሉይ ኪዳን ላይ ለአብርሃምና ለዘሩ ለሰጠው ግዝረት ኤግዛክት ፓራላል ነው ጥምቀት። ስለዚህ ጽድቃችን የሚታይበት ነው ማለት ነው ጥምቀት። ጀስቲፋይድ መሆኔን ነው ማሳየበት ማለት እስክጠመቅ አልጸደኩም አይደለም፣ ስለ ጸደቁ ነው የጠመቁት ነው። ገባል? ወደ ፋሚሊ አክሰፕት ስለተደረገ ወደ ቤቱ ስለገባው ከኦርቶዶክስ ጋር የሚለየን ኦርቶዶክስ ቴዎሎጂ ጋር የሚለየን ሄዶ ውሃ ውስጥ እስካልገባ ድረስ ተጠምቋል ልንል አንችልም። ምንድን ነው ውሃ ስር እስካልገባ ድረስ ጸድቋል ልንል አንችልም። ኖ ማህተሙ በእኔ ሳይድ ለእኔ ነው የሚጠቅመኝ ነው። እግዚአብሔርንም መታዘዜን አሳይበታለሁ። ማተም ላድርግብህ ሲለኝ መታዘዜን አሳይበታለሁ፣ ለእኔም ደግሞ ይጠቅመኛል። ስለዚህ ጻድቅ ነው ግን አልተጠመቀም የሚል ሀሳብ አታመጣም። ግን ያልተጠመቀው ሰውዬ እሱ ጻድቅ ነው፣ በእምነት ጸድቋል ምንለው። በእምነት የጸደቀው ደግሞ እሱ የጽድቅን ምልክት የሆነውን መገረዝን አብርሃም ተቀበለ። እኛም የዛ ምልክት የሆነውን ደግሞ መጠመቅን እንቀበላለን ነው። ስለዚህ በእኔ በኩል የታየ ነገርም አለ፣ በእግዚአብሔር በኩል ደግሞ የተደረገም ነገር አለ ማለት ሁለቱም ይታያል። ስለዚህ አንዱ አስፔክት ሁለቱንም የሚያደርገው እግዚአብሔር ከመሆኑ አንጻር አንዱ ሁለቱንም የሚያደርገው እግዚአብሔር ነው። በአዋጅ ደረጃ ፎረንሲክ አድርገን የምናስቀምጠው ነው የሚለው እሱ ነው። ጥምቀቱንም ደግሞ ያዘዘው እሱ ነው። ሁለተኛው እኛ ስንሳተፍበት እንታያለን። ኢቨን ኢፍ ነገሩን መስራቹ ሰሪው እሱ ራሱ ነው። ብሉይ ኪዳን ላይም አብርሃምን ጻድቅ ነው ብሎ የቆጠረውም እሱ ነው። ዳን መገረዝን እንደው እንደዛ ከሆነ እኔ ብገረዝልስ አላለም አብርሃም አይደል? መገረዝን ተገረዙ ብሎ ኢንስቲትዩት ያደረገው ራሱ እግዚአብሔር ነው። ጥምቀትንም ደግሞ ኢንስቲትዩት ያደረገልን አዲስ ኪዳናችን ላይ ራሱ እግዚአብሔር ነው። ስለዚህ ኦሪጂናቸው የሁለቱም እግዚአብሔር ይሆንና ሁለተኛው ላይ ግን እኛ እንሳተፍበታለን፣ አንደኛው ላይ የለንበትም።